ትናንት ሌሊቱን እስራኤል ስራ ላይ ነበረች። ኢራን በአንጻሩ ጥልቅ እንቅልፍ ተኝታ ነበር። በእርግጥም ቴህራን አንቀላፍታ ነበር። ከእንቅልፍም የቀሰቀሳት የእስራኤል ቦምብ ፍንዳታ ነው። እንዳም ሆኖ ከእንቅልፏ የነቃችው የጦር ኤታማዦር ሹማን የኒውክለር ሳይንቲስቶቿንና ውድ ልጆቿን ካጣች በኋላ ነበር። በትክክል ኢራን የተነሳችው የአንበሳ መነሳት ዘመቻ የኦፕሬሽን ራይዚንግ ላይን ድርጊያ ሲያጓራ ነበር። ኢራኖች ከእንቅልፋቸው ሲነቁ ኤታማዦር ሹማቸውን ከነምክትሉ የአብዮታቸውን ዘብ ዋና አዛዥና የአየር ኃይሉን ኮማንደር የመንፈሳዊ መሪያቸውን ቁልፍ ሰው ቢያንስ 6 ድንቅ ሳይንቲስቶቻቸውን የእስራኤል ቦምቦች ነጥቀዋቸው አግኝተዋል። እስራኤል 200 ጄቶቿን አሰማርታ 100 ኢላማዎቿን መታ ቢያንስ 4 ቁልፍ ወታደራዊ ኃላፊዎች 6 ወሳኝ የኒውክለር ሳይንቲስቶችን ገድላ ተመልሳለች። ኢራን አሉኝ ከምትላቸው ወታደራዊ መኮንኖች መካከል መሐመድ ባካሪ አንዱ ብቻ ሳይሆኑ ዋናው ነበሩ። ማዕረጋቸው ሜጀር ጄኔራል፣ ኃላፊነታቸው የአገሪቱ ኤታማዦር ሹም፣ ግማሽ ሚሊዮን ተዋጊ ሰራዊት በስራቸው ያላቸው፣ ላለፉት 9 ዓመታት ሁሉ የአገሪቱን ጦር በጠቅላይ መሪነት ያዘዙ ኮማንደር ነበሩ። አሁን እሳቸው ነበሩ ሆነዋል። ከመቶዎቹ የእስራኤል ኢላማዎች መካከል አንዱ እሳቸው ነበሩና ሌሊቱን ነበር ሆኑ። እኒህ ሰው ከጥቂት ጊዜያት በፊት ከእስራኤል ጋር የሚደረገው ቀጣዩ ጦርነታችን የበለጠ አውዳሚ ደግሞም የከፋ ይሆናል ብለው ተንበየው ነበር። ያ አውዳሚ ይሆናል ያሉለት ዘመቻ እሳቸውን በመቅጠፍ የጀመረ ይመስላል። ሁሴን ሳላሚ ሌላኛው ሜጀር ጄኔራል የአገሪቱ መንፈሳዊ አባት መርጠዋቸው ተቀብተው የተሾሙ ለኢራን እስላማዊ መንግሥት የሚታመነውን ኃይል እንዲመሩ የተመደቡ የአብዮታዊ ዘብ ዋና አዛዥ ሆነው ከ2019 እስከ ትናንት ሌሊት ድረስ የነበሩ በእስራኤል መነጽር በጥብቅ ክትትል ሲደረግባቸው የኖሩ የዘቡ አዛዥ በተኙበት ቀርተዋል። ኢራኖች አሊ ሻምሃኒ የሚልን ስም የሚያውቁት ከአያቶላሁ ጋር አገናኝተው ነው። የአያቶላህ አሊ ሆሚኒ ቁልፍ ሰው፣ መንፈሳዊው አለቃ ከነ ሳውዲ ጋር ተደራደር ብለው ከነ ኤሚሬትስ ጋር ለመወዳጀት መላፈልግ ብለው የሚያሰማሯቸው ሰው ነበሩ። እሳቸውም ተደምስሰዋል። ኢራን አንድን የኒውክለር ሳይንቲስት ብቁ አድርጎ ለማውጣት ብዙ አስርታት ያስፈልጓታል። እንዲህ ያለን ባለሙያ ለማድረስ እጅግም አድካሚና ትዕግስት የሚፈልግ እንደሆነም ይነገርለታል። ከዚያም እንደ አይን ብሌን የሚጠበቅ ውድ ሀብት ሆኖ ይኖራል። ከነዚህ ውድ ሀብቶቿ ቢያንስ 6ቱን በዚሁ በዘመቻ አንበሳ መነሳት አጣቻቸው የሚለው ዜና የቴህራንን ልብ በሐዘን የሚሰብር ነው። እነዚህ የኒውክለር ሳይንቲስቶች በአገሪቱ የኒውክለር ማበልጸግ ላይ ቁልፍ ሚና የነበራቸው ዶክተር አባሲ፣ የፊዚክስ ሊቁ ፕሮፌሰር ቴህራንቺ፣ የኢራን ኒውክለር ሳይንቲስቶችን የሚያሰለጥኑትና የኒውክለር ጣቢያውን ደህንነት ለማዘመን የሚመራመሩት ፕሮፌሰር አብዱል ሐሚድ፣ የኒውክለር ኢንጂነሪንግን እንደ እጃቸው መዳፍ ያውቁታል የሚባልላቸው ፕሮፌሰር አህመድ ረዛ፣ የአገሪቱ የኒውክለር ሳይንስ ኢንስቲትዩት ኃላፊው ኢንጂነር አሚር ሁሴንና ከነሚስታቸው የተገደሉት የኒውክለር ጠበብቱ ሞታሌዝዲህ ይጠቀሳሉ። ከኢራን የኒውክለር ማበልጸጊያ ተቋማት ጀርባ ያሉት እነዚህ አጥንቶች ትናንት ተሰብረዋል። የአገሪቱ የአቶሚክ ኤነርጂ ድርጅትና የአዛድ እስላማዊ ዩኒቨርሲቲ እንዲሁም ሌሎች ተቋማት በሳይንስ ዕውቀት የተራቀቁ ፕሮፌሰሮቻቸውን ትናንት ሌሊት ተነጥቀዋል።